الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله وسلم عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد ዛሬ ኢንሻአላሁ ተዓላ ሱረት አናዚዓት ተፍሲርን በአጠር ባለ መልኩ የምናይበት ፕሮግራም ነው ኢንሻአላሁ ተዓላ። ሱረት አናዚዓት መክያ መካ ከወረዱ ሱራዎች ውስጥ ነው። እንደተለመደው በአብዛኛው መካ የወረዱ አያቶች የሚያጠነጥኑበት ርዕሰ ጉዳይ አለ። ከዛ ውስጥ አንዱ ለባዕስ ሰዎች ከሞቱ በኋላ መቀስቀሳቸው የማይቀር እንደሆነ ቅያማ የሚባል እለት እንዳለ ሰዎች ከሞቱ በኋላ ተቀስቅሰው በስራቸው የሚመነዱበት እለት እንዳለ ይህንኑ የሚያጸና ሱራ ነው። ሲጀምር በመሐላዎች አላህ ሱብሓነሁ ወተዓላ በመላእክቶች እየማለ ለቱብዐቱነ ثم ለቱነበኡነ ትቀሰቀሳላችሁ ثم ለቱነበኡነ ቢማ ዐሚልቱም በሰራችሁ ስራ ደግሞ ትመነዳላችሁ የሚለውን ነገር በመሐላ አጽንኦት ሰጥቶ ይናገራል አላህ ሱብሓነሁ ወተዓላ። ከዛ ደግሞ ይህንን ባዕስ የመቀስቀስ ጉዳይ መካድ አለመቀበል ከዚህም በፊት የነበሩ ኡመሞች ባህሪ እንደሆነ ከዚህ በፊት ከነበሩ ጣግያ ጥጋበኛ ትዕቢተኞች ዋነኛውን ፊርዓውን ይጠቅስና ሙሳ ከፊርዓውን ጋር ያደረጉትን ንግግሮች እየገለጸ ለነቢያችን ሰለላሁ ዐለይሂ ወሰለም ያጽናናቸዋል። አለማመን፣ ክህደት በእርሶ ህዝብ በእርሶ ወገኖች ብቻ የተጀመረ አይደለም። ከዚህም በፊት የነበሩ ኡመሞች መገለጫ ነው። ከዚህም በፊት የነበሩ ነቢያት ተክደዋል። ስለዚህ ከዚህ በፊት የነበሩ የነቢያት ጠላቶች እንደተቀጡት ያንተም ኡማ ካላመኑ ይቀጣል የሚል መልእክትን ያዘለ ነው ማለት ነው። ከዛ በማስከተል አላህ ሱብሓነሁ ወተዓላ በጣም ግዙፍ የሆኑ ፍጥረታቶችን እንደፈጠረ ከሰዎች በጣም የከበዱና የጸኑ ፍጥረታቶች ሰማያት፣ ምድር፣ ተራሮች እንደፈጠረና ይህ አይነት ከባድ ፍጥረታትን ያስገኘ ጌታ ሰዎች ከሞቱ በኋላ መቀስቀስ ለሱ እጅግ በጣም ቀላል መሆኑን ያሳያል። በመጨረሻ አጣመቱል ኩብራ ታላቁ አደገኛ የሆነ ቀን የውመል ቂያማ እንደሚከሰት የዛኔ ሲከሰት ሰዎች ለሁለት እንደሚከፈሉ በዱንያ በዚህ ቀን አምነው ለዚህ ቀን የተዘጋጁ ሰዎች የደስታ የተድላ የምቾት ሀገር እንዳላቸው እዛ እንደሚገቡ፣ ተቃራኒዎች ደግሞ የነቢያት ተቃራኒ በዚህ ያላመኑ ቂያማ መኖሩን ያስተባበሉ እናም በወንጀል በትዕቢት በብልግና ያሳለፉ ሰዎች አደገኛ መግቢያ እንዳላቸው ይነግረና አላህ ሱብሓነሁ ወተዓላ ሱራው በዚህ ይጠናቀቃል ማለት ነው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والنازعات غرقا والناشطات نشطا والسابحات سبحا فالسابقات سبقا فالمدبرات أمرا يوم ترجف الراجفة تتبعها الرادفة قلوب يومئذ واجفة أبصارها خاشعة يقولون أئنا لمردودون في الحافرة أئذا كنا عظاما نخرة قالوا تلك إذا كرة خاسرة فإنما هي زجرة واحدة فإذا هم بالساهرة አላህ ስብሓነሁ ወተዓላ
ወናዚዓቲ ገርቀን ወናሽጣቲ ነሽጠን ወሳቢሓቲ ሰብሐን ፈሳቢቃቲ ሰብቀን ፈልሙደቢራቲ አምረን በማለት ይምላል። እነዚህ የአላህ ስብሓነሁ ወተዓላ መሐላዎች ናቸው። እዚህ ላይ የተጠቀሱት የመላኢካዎች ስራዎች ናቸው። ዋው መጀመሪያ ላይ ያሉ ዋዎች ዋው አልቀሰም ይባላል፣ የመሐላ ፊደል። ወናዚዓት በናዚዓት እምላለው ማለት ነው። ወናሽጣት ወሳቢሓት ወሳቢቃት ፈልሙደቢራት ስንል ይህ ጅማሬ ላይ ያለው ዋው አልቀሰም ይባላል። እናዚዓት ወናዚዓት ገርቀን በጣም በኃይል የሰዎችን ነፍስ የሚያወጡ መላኢኮች በእነሱ እምላለው ማለት ነው። በኃይል እያስጨነቁ ሰውነቱ እንዲሸማቀቅ እንዲኮማተር አድርገው ምዝዝ ምንጭቅ አድርገው የኩፋሮችን የአመፀኞችን ነፍስ ከስጋቸው የሚነጥሩ መላኢኮች ማለት ነው። ናዚዓት አነዝዕ ምንድን ነው? አልጀዝቡ ቢልቁዋ በኃይል መዞ መንጭቆ ማውጣት። ገርቀን እስከ ጥግ ድረስ ብርታቱ እስኪሰማው ድረስ ሰውነቱ ሙሉ ለሙሉ በህመም እንዲታወክ አድርገው ከሰውነቱ ነፍስን በኃይል የሚመነጭቁ መላኢኮች ማለት ነው። እነዚህ ነፍሶች የኩፋሮች ነፍስ ናቸው። የኩፋሮች ነፍስ ገና ለገና መለከል ሞት ሲመጣ አየቱሃ ነፍሱ ልኸቢሳ እኽሩጂ ኢላ ገደቢ ረቢኪ፣ አንቺ ቆሻሻ ነፍስ ወደ ጌታሽ ቁጣ ውጪ ትባላለች። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ድንብርብር ብላ ወደ ሰውነቱ ብትንትን ትላለች። ከእያንዳንዱ ቦታ ያለውን ነፍስ ሰብስቦ መንጭቆ መላኢካው በኃይል ያውጣል። ወናዚዓቲ ገርቀን ማለት ይህ ነው። ወናሽጣቲ ነሽጠን፣ ይህ ደግሞ በጣም በስሱ በልስላሴ ከሰው ልጆች ነፍስን የሚያወጡ መላኢኮች ማለት ነው። ይህ ደግሞ የሙእሚኖች የአማኞች የመልካሞች ነፍስ ነው። አየቱሃ ነፍስ አጠይባ እኽሩጂ ኢላ ሪድዋኒ ረቢኪ፣ ወደ ጌታሽ ውዴታ ወደ ተዘጋጀልሽ የድሎት ሀገር ውጪ ስትባል የሙእሚን ነፍስ ተረጋግታ በደስታ ትወጣለች። እና ሽጣት ቀስ ብሎ ልክ ፀጉር ወይም ገመድ ከቂቤ ውስጥ እንደሚመዘዝ ማለት ነው። ቀስ ብሎ መዘዝ አድርገው ያውጡታል። ታዲያ በዚህ መልኩ ከሙእሚኖች አካል ነፍሳቸውን በስሱ በተረጋጋ ሁኔታ የሚያወጡ መላኢኮች በእነሱ እምላለው እያለ ነው አላህ ሱብሓነሁ ወተዓላ። ወሳቢሓቲ ሰብሐን፣ ሳቢሓት ዋኞች ማለት ነው። ከሰማይ ወደ ምድር እየሄዱ ሰማይ ላይ እየዋኙ የአላህ ሱብሓነሁ ወተዓላ ትእዛዛት የሚፈጽሙ መላኢኮች ማለት ነው። ፈሳቢቃቲ ሰብቀን፣ ይህም የመላኢኮች ተግባር የአላህን ሱብሓነሁ ወተዓላ ትእዛዝ ለመፈጸም የሚፈጥኑ ማለት ነው። ይህም ደግሞ ሙእሚኖችን ወደ አላህ ውዴታ ወደ ጀነት በፍጥነት የሚወስዱም ተብሎ ተፈስሯል። እርስ በርስ ምሽቀዳደሙም ተብሎ ተፈስሯል። የአላህን ሱብሓነሁ ወተዓላ ትእዛዝ ለመፈጸም የሚሽቀዳደሙ ቀድመው ፈጥነው የሚሄዱ መላኢኮች በእነሱም እምላለው ይላል። ፈልሙደቢራት አምረን፣ የአላህን ሱብሓነሁ ወተዓላ ትእዛዛት በሚያስተናብሩ መላኢኮችም እምላለው። በጌታቸው ትእዛዝ ያዘዛቸውን ትግበራ እሱ ባዘዘው መልኩ የሚፈጽሙ መላኢኮች በእነሱም ማለ አላህ ሱብሓነሁ ወተዓላ። ይሄ ሁሉ የማለው ለምንድን ነው? ለቱብዐሱነ ትቀሰቀሳላችሁ ነው የተማለበት ነገር ሙቀደር ነው። የተማለበት ነገር በውስጥ የሚታወቅ አረፍተ ነገሩ የሚታወቅ
ለቱብዐሱነ ልክ አላህ ስብሓነሁ ወተዓላ ዘዐመ አለዚነ ከፈሩ አን ለን ዩብዐሱ ቁል በላ ወረቢ ለቱብዐሱን ሱመ ለቱነበኡነ ቢማ ዐሚልቱም ወዛሊከ ዐለላህ የሲር። ኩፋሮች በአላህ ስብሓነሁ ወተዓላ ቁድራ በሱ ችሎታ የካዱ ካፊሮች አንቀሰቀስም ብለው ሞገቷል። በላቸው መልእክተኛዬ ሆይ መቀስቀሳችሁ በፍጹም ቅሮት የሌለው ጉዳይ ነው። ለቱብዐሱን ሱመ ለቱነበኡነ ቢማ ዐሚልቱም ከዚያም በሰራችሁት ስራ ትነገራላችሁ። እያንዳንዳችሁ የሰራችሁትን ስራ ውጤት ይተነተንላችኋል። ስራችሁ በሚያሳየው ውጤት ደግሞ ትመነዳላችሁ። ኢን ኸይረን ፈኸይር ወኢን ሸረን ፈሸር። መልካም ከሆነ መልካም ውጤት ከስራችሁ እጅግ በጣም የተሻለ ምርጥ ሽልማት፣ ካልሆነም ደግሞ ለስራችሁ የሚመጥን አደገኛ ቅጣት ትቀጣላችሁ። ይሄ የማይቀር ጉዳይ ነው። ይሄ መሰረታዊ ሙእሚኖች የሚያምኑበት የአቂዳ ጉዳይ ነው። ሁሉም ሰው ይሞታል። ከሞተ በኋላ ደግሞ ይቀሰቀሳል። ከተቀሰቀሰ በኋላ ከመሞቱ በፊት በሰራው ስራ ይመነዳል። እዚህ ዓለም ላይ የተገኘ ነው ለሚቀጥለው ዓለም እንድንዘጋጅ፣ ለሚቀጥለው ዓለም እምነታችንን አስተካክለን፣ ስራችንን አሳምረን፣ ስነ ምግባራችንን አስውበን፣ ጌጣችንን አስወድደን ካለፍን በአላህ ስብሓነሁ ወተዓላ እዝነት እጅግ በጣም የተለየን ሀገር እንወርሳለን፣ ጀነትን ማለት። ከዛ ተቃራኒ የሆነ ስሜቱን የተከተለ ሸይጣንን ያመለከ አላህን ስብሓነሁ ወተዓላ ችላ ያለ ደግሞ የሚገባውን አደገኛ ብርቱ ቅጣት ይቀጣል ማለት ነው። ይህ ደግሞ አቅልም የሚረዳው የሚያግዘው ጉዳይ ነው። ሰዎች በተለያየ አህዋል ላይ አንዱ በድሎት፣ አንዱ በችግር፣ አንዱ በእምነት፣ አንዱ በክህደት፣ አንዱ በመልካም ባህሪ፣ አንዱ በመጥፎ ባህሪ በተለያየ ሁኔታ ኖረው ከዛ በኋላ ሞተው አፈር ሁነው መቅረታቸው ከአላህ ስብሓነሁ ወተዓላ ፍትሃዊነት ጋር የማይሄድ አይሆንም። የግድ ሰዎች የስራቸውን ውጤት ማየት አለባቸው። ተቀስቅሰው በተፈተኑበት በታዘዙበት ስራ የዛኔ መመንዳት አለባቸው። ይህን ሁሉ አላህ ስብሓነሁ ወተዓላ መሐላዎችን የደረደረው ይህንን መሰረታዊ ጉዳይ ለማረጋገጥ መቀስቀሳችሁ የማይቀር ጉዳይ ነው። ስለዚህ ይህንን ልታምኑ ይገባል። ካመናችሁ ደግሞ ለዛ ዕለት ልትዘጋጅለት ልትሰሩለት ይገባል። ይህም ደግሞ የሚሆነው የውመ ተርጁፉ ራጂፋ ተትበዑሃ ራዲፋ። የውመ ተርጁፉ አራጂፈቱ ይዛኔ ተርገፍጋፊዋ በምትርገፈገፍ ዕለት ነው። ያኒ ምድር ማለት እሱም በመጀመሪያው ንፊ ነው። ኢስራፊል በቀንዱ ሲነፋ ሁሉ ነገር እንዳልነበር ይሆናል። ሁሉም ይሞታል። አላህ ስብሓነሁ ወተዓላ የሻው ሲቀር ማለት ሁሉም ይሞታል። ከዛ ከ40 ዓመት በኋላ ለሁለተኛ ጊዜ እንዲነፋ ይታዘዛል። ለሁለተኛ ጊዜ ሲነፋ ሁሉም ሕያው ሆኖ አላህ ስብሓነሁ ወተዓላ ፊት ይቀርባል። ተትበዑሃ ራዲፋ ማለት ይሄ ተትበዑሃ ራዲፋ። ቀጣዩም ደግሞ ትከተለዋለች። ቀጣዩ ሁለተኛው ንፊ ማለት ትከተለዋለች። የዛኔ ሁሉም ሰው ከሞተበት ይቀሰቀስና አንድ ምድር ላይ ይሰበሰባል። ቁሉቡን የውመኢዚን ዋጂፋ። ቁሉቡን የዛኔ ልቦች የፉጃሮች፣ የአመፀኞች፣ የኩፋሮች፣ የሙናፊቆች ልቦች የውመኢዚን የዛን ዕለት ዋጂፈቱን እጅግ በጣም የተርበተበቱ የፈሩ የደነበሩ የደነገጡ ይሆናል። አብሷሩሃ የዛ ቀልብ ባለቤት አይኖች ደግሞ አይኖቻቸው ኻሺዐቱን የተዋረደ ወደ ታች የተደፋ ቀና ብሎ ማየት የማይችል በጣም ያፈረ የፈራ ይሆናል። የቁሉነ አኢና ለመርዱዱነ ፊል ሓፊራ። እነዚህ ሰዎች
እነዚህ ኩፋሮች መልእክተኛ መጥቶ ሲያስጠነቅቃቸው ቁርአን ወርዶ አላህ ሱብሓነሁ ወተዓላ ሲያናግራቸው ያናናችሁ እኮ ትሞታላችሁ ልክ እንደምትተኙት ሌሊት ስተኙ ነፍሳችሁን እንደምትረሱት ትሞታላችሁ ልክ ከእንቅልፋችሁ እንደምትነቁት ደግሞ ምን ትሆናላችሁ ትቀሰቀሳላችሁ ይህ የማይቀር ጉዳይ ነው ብለው ሲያስተምሯቸው አላህ ሱብሓነሁ ወተዓላ ሲገስጻቸው መልእክተኛው ይህንን መልእክት ደጋግሞ ሲያስረዳቸው እነሱ ግን አያምኑም ነበር በአንጻሩ የቁሉን ይሉ ነበር አኢና ለመርዱዱነ ፊል ሓፊረቲ እኛ ወደ መጀመሪያው ሁኔታ ተመላሾች ነን እንዴት ወደ መጀመሪያው ሁኔታ እንመለሳለን ያኒ ከሞትን አጥንታችን ከደቀቀ ስጋችን ከተበላና ካለቀ በኋላ እንዴት ነው ወደ መጀመሪያ ሁኔታ የምንመለሰው الحافرة የመጀመሪያ ሁኔታ ማለት ወይም ደግሞ ቀብር ማለት ነው ይላል ኢብኑ ከሲር يستبعدون وقوع البعث بعد المسير إلى الحافرة وهي القبور ቀብር ውስጥ ከገቡ በኋላ ዳግም ወደ ምድር መመለስን እጅግ በጣም ያርቃሉ ሊሆን አይችልም إنا لمردودون في الحافرة يعني بعدما صرنا في القبور في الحافرة ቀብር ውስጥ ከገባን በኋላ ከሞትን ከተደፈንን በኋላ ከዚያም አጥንታችን ደቆ ስጋችን በስብሶ ካለቀለም በኋላ ለመርዱዱን ደጋን እንመለሳለን በፍጹም ይሄ ሊሆን አይችልም أإذا كنا عظاما نخرة أإذا كنا كهنم بهلا عظاما نخرة يالك يبسبس አጥንት ከሆነም በኋላ ልቅ ብሎ አጥንታችን በስብሶ አልቀን ከዚህ በኋላ እንደገና እንመለሳለን ቃሉ ይላሉ እነዚህ ኩፋሮች تلك إذا ይህማ ያኔ تلك የመቀስቀስ ማለት ቢሆን ኢዘን የሆነ ጊዜ ከረቱን ኻሲረቱን ከራ ረጅዓ መመለስ ማለት የከሰረ መመለስ ነው የሚሆነው ማለት ነው قالت قريش لئن أحيانا الله إلى ابن كثير كمحمد بن كعب نقل አድርገው لئن أحيانا الله بعد أن نموت لنخسر ከሞትም በኋላ የእውነት እንደሚባለው ቢቀሰቅሰን የእውነት ዳግም ያው ብንሆን ይዛኔማ እንከስራለን መክሰራቸው ይቀር እነሱም ቤተሰቦቻቸውም የከሰሩ እንደሆነ አላህ Subhanahu Wa Ta'ala ነግሮናል ምክንያቱም ዱንያ ላይ በነቢያት ሲያላግጡ ነበር በአማኞች ሲያላግጡ ነበር አላህን ሲዳፈሩ ነበር ዳግምማ አንቀሰቀስም እንዴት ከሞተን ከበሰበስን ካለቀለም በኋላ እንደገና ሕያው እንሆናለን ብለው ሲያፈይዙ ነበር ስለዚህ እውነታቸው ይዛኔ ከሳሪዎች ነው የሚሆኑት قالوا تلك إذا ይህማ ይሄኔ ከተቀሰቀሰን ከረቱን ኻሲራ የከሰረ መመለስ ነው የምንመለሰው ወደ ህይወት ማለት ነው አላህ Subhanahu Wa Ta'ala ምን አለ فإنما هي زجرة واحدة فإذا هم بالساهرة ምንም እኮ ከባድ ነገር አይደለም መቀስቀሳቸው فإنما هي መቀስቀሳቸው زجرة واحدة አንድ ጩኸት ብቻ ነው አንድ ሲጮህባቸው ያኒ በጥሩምባው ወይም በቀንዱ ሲነፋ ሁሉም በአንድ ጊዜ ወደ የምድር ገጽ ይሆናሉ ከምድር ውስጥ የነበሩት ወደ ምድር የበላዩ ክፍል ይሆናሉ አንድ ጊዜ ማለት ነው إن كانت إلا صيحة واحدة فإذا هم جميع لدينا محضرون إن كانت إلا صيحة واحدة عند ጩኸት ብቻ አንድ ሲነፋ فإذا هم جميع لدينا محضرون كل ሚዛኔ እኛ ዘንድ የተጣዱ ይሆናሉ ቀላ አላህ Subhanahu Wa Ta'ala ምንም ይከብደው ነገር አንድ ጊዜ ማለት ነው አንድ ሲነፋ ወደ ነበሩበት ህይወት ያኒ ነፍሳቸው ከስጋቸው ጋር ይዛመድና ህይ ይሆናሉ ማለት ነው
ፈኢዛሁም አንዴ ሲነፋ ይዛኔ እነሱ ቢሳሂራ ሳሂራ ላይ ይሆናሉ። ያዕኒ ምድር ላይ ማለት የምድር ገጽ ላይ ይሆናሉ። ቃለ እብኑ ዐባስ አሳሂረቱ አልአርዱ ኩሉሃ ሳሂራ ማለት ምድር ሁሉ ምድር በአጠቃላይ ሳሂራ ይባላል። ስለዚህ ወደ ምድር ዳግም ይመለሳሉ አንዴ ሲነፋባቸው ማለት ነው። ቃለ ሙጃሂዱን ካኑ ቢአስፈሊሃ ፈኡኽሪጁ ኢላ አዕላሃ ከምድር ስሩ ነበሩ የምድር የላይኛው ክፍል ይሆናሉ በአንድ ጊዜ ማለት ነው። ወከዛሊከ ሳሂራ ማለት እንቅልፍ የሌለበት ምድር ተብሎም ተፈስሯል። የውመል ቂያማ እንቅልፍ የሚባል የለም። ስለዚህ እንቅልፍ የሌለበት የየውመል ቂያማ ምድር ላይ ይሆናሉ በአንዴ ማለት ነው። አንድ ጊዜ ሲነፋ ወዲያው ሕያው ይሆናሉ ማለት ነው። ይህ የአላህ ስብሓነሁ ወተዓላ ችሎታ ነው። አላህ ስብሓነሁ ወተዓላ ምንም የሚሳነው ነገር የለም። መጀመሪያ ሲፈጥራቸው እንዳልከበደው ከሞቱ በኋላ መቀስቀስ ደግሞ ይበልጥ አይከብደውም ማለት ነው። ሁሉ ነገር ለሱ ቀላል። هل أتاك حديث موسى إذ ناداه ربه بالوادي المقدس طوى اذهب إلى فرعون إنه طغى فقل هل لك إلى أن تزكى وأهديك إلى ربك فتخشى فأراه الآية الكبرى فكذب وعصى ثم أدبر يسعى فحشر فنادى فقال أنا ربكم الأعلى فأخذه الله نكال الآخرة والأولى إن في ذلك لعبرة لمن يخشى. አላህ ስብሓነሁ ወተዓላ በእነዚህ አያቶች መቀስቀስን የሚክድ በትዕቢቱ በኩፍሩ የሚኩራራ ከነቢያችን ሰለላሁ ዐለይሂ ወሰለም በፊት ህዝቦች እንደነበሩ ከነዛ ውስጥ ደግሞ አጣጊየቱል አክበር ትልቁ ትዕቢተኛ ኩራተኛ ትልቁ ካፊር ፊርዓውን እንዳለበት አላህ ስብሓነሁ ወተዓላ ይጠቅስልናል። ያንን ሰው ታላቁ ነቢይ ሚን ኡሊል ዐዝም ከኡሉል ዐዝም ከሆኑ ታላላቅ ነቢያት አንዱ የሆነው ነቢዩላህ ሙሳ መጥቶ ገሰጸው፣ መከረው፣ ማስረጃም አቀረበለት። ነገር ግን ካለማመን አልፎ እኔ ጌታችሁ ነኝ እስከ ማለት ድረስ ደረሰ። አላህ ስብሓነሁ ወተዓላ ደግሞ አይቀጡ ቅጣትን ቀጣው ማለት ነው። يقول ابن كثير رحمه الله يخبر تعالى رسوله محمدا صلى الله عليه وسلم عن عبده ورسوله موسى أنه ابتعثه إلى فرعون وأيده الله بالمعجزات ومع هذا استمر على كفره وطغيانه حتى أخذه الله أخذ عزيز مقتدر. الله سبحانه وتعالى ባሪያውን ወዳጁን ነቢዩን ሙሳ ዓለይሂ ሰላም ወደ ፊርዓውን እንደላከ እሱንም ደግሞ በሙዕጂዛዎች እንዳገዘው እና በዛ ሙዕጂዛዎች ተረድቶ ነገሮችን አብራርቶ ለፊርዓውን እንዳስረዳው ይነግረናል። ነገር ግን ፊርዓውን አሻፈረኝ ብሎ ከዛም አልፎ በትዕቢቱ በኩራቱ ተንቦጣሮ እኔ ጌታ ነኝ እስከ ማለት ድረስ ደረሰ። ሐቅን ሊቀበል ቀርቶ ማለት ነው። አላህ ስብሓነሁ ወተዓላ ደግሞ አደገኛ አያያዝን ያዘው። ወከዛሊከ ዓቂበቱ መን ኻለፈከ ወከዘበ ቢማ ጂእተ ቢሂ ወሊሃዛ ቃለ ፊ አኺሪል ቂሰቲ ኢነ ፊ ዛሊከ ለዕብረተን ሊመን የኽሻ። ልክ እንደዚሁ ነቢዬ ሙሐመድ ዓለይሂ ሰላቱ ወሰላም ሆይ ባንተ የሚክዱ ባንተ የሚያላግጡ አሻፈረኝ የሚሉ ወደኋላ የሚሉ እንደሱ ቅጣት ይጠብቃቸዋል፣ አይቀርላቸውም። ከዚህ ሰው ሊማሩ ይገባል ሲል ነው አላህ ስብሓነሁ ወተዓላ የዚህ ቂሳ መጨረሻ ላይ ኢነ ፊ ዛሊከ ለዕብረተን ሊመን የኽሻ፣ አላህን ስብሓነሁ ወተዓላ ለሚፈራ ሰው በዚህ ታሪክ ውስጥ መማሪያ አለው ያለው።
ቃለ አላሁ ዐዘ ወጀል ሀል አታከ ሐዲሱ ሙሳ የሙሳ ኸበር የሙሳ ዜና ደርሷልህን ይለዋል አላህ ሱብሓነሁ ወተዓላ ለነቢዩ ሰለላሁ ዐለይሂ ወሰለም። የሙሳ ኸበር ደርሶሃልን? ይህ እስቲፍሃም አተሽዊቂ ይባላል። እስቲፍሃም አተሽዊቂ የማጓጓያ ጥያቄ ነው። ስለዚህ ነገር ሰምተሃል? ስለዚህ ነገር ታውቃለህ ተብሎ ይጠየቃል። አላላቅም፣ ምን ተከሰተ እስቲ ንገረኝ ብሎ ጓጉቶ ልቡን ክፍት አድርጎ ጆሮንም አንቅቶ እንዲሰማ ማለት ነው። ሀል አታከ ሐዲሱ ሙሳ የሙሳ ዜና የሙሳ ሁኔታ ወደ አንተ ደርሷልን ይላቸዋል ነቢያችን ዓለይሂ ሰላቱ ወሰላም። ኢዝ ናዳሁ ረቡሁ ኢዝ ሒነ የዛኔ ማለት ናዳሁ ረቡሁ ጌታው የተጣራው ጊዜ ሙሳ ቢልዋዲል ሙቀደሲ ጡወል በተቀደሰው ሸለቆ የተቀደሰው ሸለቆ ጋር ጡዋ የተሰኘችው ሸለቆ ጡዋ የሸለቆ የዋዲው ስም ነው። እዛ ቦታ ላይ ጌታው ጠራውና ኢዝሀብ ኢላ ፊርዓውን ወደ ፊርዓውን ሂድ አለው። ማን ያለው? አላህ ሱብሓነሁ ወተዓላ ለነቢዩላህ ሙሳ ኢዝ ናዳሁ የሚለው ጮክ ባለ ድምፅ ሲጠራው ማለት ነው። ማንን? አላህ ሙሳን ማለት ነው። ይህ ሌሎችን በርካታ የቁርአን አያቶች እንደሚያስረዱት አላህ ሱብሓነሁ ወተዓላ እንደሚናገር ንግግሩ ደግሞ የሚደመጥ የሚሰማ እንደሆነ የሚያስረዳ ነው። ይህ አህለ ሱነት ወል ጀማዓ ከሚያምኑባቸው መሰረታዊ የአቂዳ ጉዳዮች ውስጥ አንዱ ነው። አላህ ሱብሓነሁ ወተዓላ ይናገራል፣ ንግግሩ የሚሰማ ነው። ሙሳን በቀጥታ አናግሮት ሙሳ ንግግሩን ሰምቷል። ነቢያችንም ዓለይሂ ሰላቱ ወሰላም በቀጥታ አናግሯቸዋል። ለይለቱል ሚዕራጅ አላህ ሱብሓነሁ ወተዓላ የውመል ቂያማም ባሮችን ያናግራል። በየትኛውም ጊዜ በፈለገው ንግግር በፈለገው ሁኔታ ይናገራል። አላህ ሱብሓነሁ ወተዓላ መናገር የሱ መገለጫ ባህሪው ነው ማለት ነው። ይህም ሌሎችን የአላህ ሱብሓነሁ ወተዓላ መገለጫ ባህሪያት የሱን ምልአት የበላይነት የሚያመለክቱ እንጂ በየትኛውም መንገድ ጉድለትን የሚጠቁሙ አይደለም። አላህ ሱብሓነሁ ወተዓላ እንዲህ አይነት ባህሪ ያለው በዚህ ይገለጻል እንዲህ ያደርጋል ሲባል ያ የሚያደርገው ድርጊት ያ የሚገለጽበት ባህሪ የሱን ምልአትና የበላይነት የሚያሳይ እንጂ ጉድለትን በፍጹም የሚያሳይ አይደለም። ወከዛሊከ ከፍጡራን ጋር መመሳሰልን የሚያስገድድም አይደለም። በፍጹም አላህ ሱብሓነሁ ወተዓላ በየትኛውም ባህሪ ከፍጡራን ጋር አይመሳሰልም። አላህ ራሱ ለይሰ ከሚስሊሂ ሸይ እሱ የሚመስል ፈጽሞ የለም ብሎ የዘጋው ያለቀለት ጉዳይ ነው። ነገር ግን ማስተዋል ያለብን ነገር አላህ ሱብሓነሁ ወተዓላ አምሳያ እንደሌለው አረጋግጦ የተናገረው እሱ ራሱ ነው። አምሳያ የለኝም ያለው ልክ እንደዚሁ የተለያዩ ባህሪያት እንዳለውም የተናገረው እሱ ራሱ ነው። ስለዚህ አንዱ ከሌላው ጋር የሚጋጭ አይደለም። አላህ ባህሪያትን ማጽደቅ አላህ ሱብሓነሁ ወተዓላ አምሳያ የለውም ከሚለው ጋር የሚጋጭ አይደለም፣ እንዲያውም ይስማማ ነው። አላህ ሱብሓነሁ ወተዓላ እኮ አምሳያ የለውም ያለው ይሄ ሲፈቱ ነፊ ይባላል። ነፊ ከአላህ ሱብሓነሁ ወተዓላ የተወገደ እሱ የማይገለጽበት ነገር ማለት ነው። ነፊ ወኩሉ ነፊን የዱሉ ዐላ ከማል ضده ማንኛውም ነፊ ደግሞ የተቃራኒውን መልአት የሚጠቁም ነው እንጂ ነፊ ብቻ የመወደሻ መገለጫ አይደለም። የለውም ይሄ ነገር የለውም ይሄ ነገር ለሱ አይሆንም ብሎ በእንዲህ አይነት ኔጌቲቭ በሆነ ገለጻ መግለጽ የአንድን ነገር ምልአት አይጠቁምም። መች ነው ምልአትን የሚጠቁመው? የተቃራኒውን ምልአት ሲጠቁም። ስለዚህ ለይሰ ከሚስሊሂ ሸይእ ማለት ራሱ ምንድነው? ሲፋቶች አሉት ማለት ነው። በነገራችን በፍጹም አምሳያ የለውም ማለት ምንድነው? የመጨረሻ በባህሪያቱ ከፍ ያለ የላቀ የመጠቀ ማንም ሊደርስበት የማይችል ነው ማለት ነው እንጂ ባህሪ ስለሌለው አይደለም። ለይሰ ከሚስሊሂ ሸይእ የተባለው ባህሪያት እጅግ በጣም የላቁ የተሟሉ ባህሪያት አሉት። በነዛ ባህሪያት ማንም ሊመሳሰለው ሊደርስበት አይችልም።
ይህ መታወቅ አለበት። ለዛም ሲባል ነው አንድ አያ ላይ አላህ ስብሓነሁ ወተዓላ ለይሰ ከሚስሊሂ ሸይ ብሎ እዛው አያቱ ሳያበቃ ምን አለ? ወሁወ ሰሚዑል በሲር፣ ሰሚ ነው ተመልካች ነው አለ። ሰሚ ነው ተመልካች ነው ለይሰ ከሚስሊሂ ሸይ ከሚለው ጋር ይህ ማለት ባህሪ አለው፣ በርካታ መገለጫ ባህሪያት አሉት። ነገር ግን አምሳያ ግን የለውም። ይሄ የአቂዳ ርዕስ ላይ በስፋት የሚዳሰስ ጉዳይ ነው። ኢዝ ናዳኡ ረቡሁ ጌታው የተጣራው ጊዜ ሙሳን ቢልዋዲ ልሙቀደሲ በተቀደሰው ሸለቆ ጥዋ በተሰኘው ኢዝሀብ ጠራውና አላህ ስብሓነሁ ወተዓላ ትእዛዝን አስተላለፈለት። ኢዝሀብ ሂድ ኢላ ፊርዓውነ ወደ ፊርዓውን ሂድ ኢነሁ ጠጋ ምክንያቱም እሱ እኮ ጠግቧል፣ ድንበርን አልፏል። የእሱ ድንበር ለአላህ ስብሓነሁ ወተዓላ ባሪያ መሆን ነበር። እሱ ግን ባርነትን አሻፈሬን ብለው ጭራሽ ሆኖ አነ ረቡኩሙል አዕላ እስከ ማለት የደረሰ ማ ዐሊምቱ ለኩም ሚን ኢላሂን ገይሪ እስከ ማለት የደረሰ ትዕቢተኛ፣ ኩራተኛ፣ ድንበርን አላፊ ነው። ይሁንና ለዚህ ትዕቢተኛ፣ በጣም ኩራተኛ፣ ካፊር፣ ጥጋበኛ የሆነን ሰው በምን መልኩ ማናገር እንዳለባቸው ሙሳና ሃሩን ወንድሙ ነቢይን እና ፊርዓውን እንደዚህ ጠግቦ እንደዚህ ተንቦጣሮ እኔ ጌታችሁ ነኝ እስከ ማለት ድረስ የደረሰ ቢሆንም አላህ ስብሓነሁ ወተዓላ ሙሳን ሲልከው ግን ምን በለው ነው ያለው? ፈቁል ሀለከ ኢላ አን ተዘካ በለው። ሀለከ ኢላ አን ተዘካ ምን ይመስልሃል ብትጥራራ ወደምትጥራራበት ልብህን ወደምታጠራበት ከፍ ወደምትልበት መንገድ ብጠቁምህስ? በሌላ አላህ ስብሓነሁ ወተዓላ ሙሳና ሃሩንን ምንድን ነው ያላቸው? ፈቁላ ለሁ ቀውለን ለይና ለስላሳ ትሁት ንግግርን ተናገሩት። አላህ ስብሓነሁ ወተዓላ እንደማያምን እኮ ያውቃል። በዚህ ሁኔታ እንደሚሞት አላህ ስብሓነሁ ወተዓላ ከመፈጠሩ በፊት የሚያውቀው ጉዳይ ነው። ነገር ግን ሕክመት አዳዕዋ የዳዕዋን ጥበብ ሲያስተምር ጽናና ምንም እንኳን ፈለገውን ያህል ደረጃ የደረሰ ጥጋበኛ ቢሆንም ስታናግረው ግን በትሁት ለዘብ ባለ ንግግር አናግረው። ወአህዲየክ ኢላ ረቢከ ፈተኽሻ ብመራህስ ልምራህ ኢላ ረቢከ ወደ ጌታህን ወደ መታዘዝ እሱን ወደ ማምለክ በዛ ምክንያት ደግሞ ከፍ ወደ ማለት አጅርን፣ ምንዳን፣ መልካምን ህይወት ወደ ማግኘት ብጠቁምህስ ኢላ ረቢከ ፈተኽሻ ወደ ጌታ ጠቁሜህ ደግሞ አላህን ብትፈራ ጥንቁቅ ብትሆን ለአላህ ስብሓነሁ ወተዓላ ብትተናነስ ቀድርህን ብታቅ አቅምህን አውቀ ፍጡርነትህን አውቀ ለሀያሉ ጌታ አምላኪ ብትሆንስ አለውና ተአምራቶቹንም ለንግግሩ ለነቢይነቱ መረጃ የሆኑ ተአምራቶቹን አሳየ። ፈአራሁ አልአየተል ኩብራ አላህ ስብሓነሁ ወተዓላ ማነው ይቅርታ ሙሳ ዓለይሂ ሰላም አሳየው። ፈአራሁ አሳየው ሙሳ ለፊርዓውን አልአየተል ኩብራ ትልቁን ተአምር ትልቁን አያ አሳየው። ሙሳ ከተሰጣቸው ተአምሮች ውስጥ ከትልልቅ ተአምሮች ውስጥ ለዓሳ ብትራቸውን መሬት ላይ ሲለቁት ወደ እባብነት ይለወጣል። እንግዲህ የፊርዓውን ህዝቦች አብዛኞች ሳሒሮች ስለሆኑ ሲሕርን ስለሚፈጽሙ ከነሱ የበለጠ እውነተኛ የሆነ ተአምር ለነቢይ ሰጥቶት ይህ አላህ ስብሓነሁ ወተዓላ ለነቢያት የሚያደርገው በዛ ነቢይ ጊዜ የነበረውን እነሱ አስደማሚ የሚሉትን ነገር በጣም በብዙ እጥፍ የሚበልጥ የማይደርሱበትን ሊሞክሩት የማይችሉትን ተአምር ለነቢይ ሰጥቶ ይልካል። ሙሳም ያንን ነበር ያለ። ከዛሊከ እጁን ከፍ ሲያደርግ ከብብቱ የሚወጣ ብርሃን አለ። ያ ደግሞ አላህ ስብሓነሁ ወተዓላ እንዳለው ለምጽ አይደለም፣ በሽታ አይደለም፣ ግን ተአምር የሙሳ እጅ ላይ ብቻ ያለ ማለት ነው። ይህንን አሳየው። ነገር ግን ቢገስጸውም ቢመክረውም የሚያውቀውን ልቡ የሚያውቀውን እውነታ
ወጀሐዱ ቢሃ ወስተይቀነትሃ አንፉሱሁም እንዳለ አላህ ሱብሓነሁ ወተዓላ። በአላህ ተአምራት ይካዱ እንጂ ልቦቻቸው ግን ታረጋግጥላቸዋለች አለ። የሚያውቀው ጉዳይ ነው፣ ፍጡር እንደሆነ ፈጣሪ እንዳለ የሚያውቀው ጉዳይ ነው። ያንን የሚያውቀውን ጉዳይ አጠናክሮለት በመረጃ አስደግፎ ይነግረውም ፈከዘበ ወዐሳ፣ ከዘበ አስተባበለ፣ የነቢዩን ንግግር አስተባበለ፣ አልተቀበለም። ወዐሳ እንዲሁም ደግሞ አመፀም፣ ወንጀልን ሰራ። ثم أدبر يسعى ከዛም አልፎ ከዚያ አድበረ ወደ ኋላ ሸሸ፣ ጀርባውን ሰጠና ተጓዘ። የስዓ ፊል ፈሳዲ ማለት በፈሳድ በብልሽት በጣም ፈጠነ፣ ለማበላሸት ህዝቦቹን ለማጥመም መንገድ ለማሳት ተጓዘ። ፈሐሸረ ሰዎቹን ሰበሰበ፣ እንዲሁም ሳሒሮችንም ጭምር ማለት። ፈናዳ ህዝቦቹን ሰብስቦ ተጣራ ጮክ ባለ ድምፅ ፈቃል አነ ረቡኩሙል አዕላ፣ እኔ እኮ ታላቁ ጌታችሁ ነኝ፣ ከኔ በላይ ምንም የሌለ የበላይ ጌታ ነኝ ያለ ማነው? ፊርዓውን። በሌላ አያም ማ ዓሊምቱ ለኩም ሚን ኢላሂን ገይሪ ብሎ ነበር። ማ ዓሊምቱ ለኩም ሚን ኢላህ፣ ምንም አይነት አምላክ የሚባል አላውቅላችሁም፣ ገይሪ ከኔ ውጭ ያለ እኔ ነኝ በቃ አምላካችሁ፣ ፈጠርኳችሁም እኔ፣ መቆጣጠራችሁም እኔ፣ ልታመልኩ የሚገባው እኔ ነው እስከ ማለት ድረስ ደረሰ። ፈአኸዘሁ ላሁ ነካለል አኺረቲ ወልኡላ። አላህ ሱብሓነሁ ወተዓላ ታገሰው፣ ነቢይን ላከበት፣ ገሰጸው፣ ተአምሮችን አሳየው። አላህ ሱብሓነሁ ወተዓላ ሐሊም ቻይ ነው፣ ወዲያው አይዝም። ወዲያው ሰዎች እንዳጠፉ ቢይዛቸው ኖሮ ምድር ላይ ምንም ተንቀሳቃሽ አይኖርም ነበር አላህ ራሱ እንዳለው። ነገር ግን ታገሰው፣ ተአምር አሳየው፣ ጊዜ ሰጠው፣ አልቀበላል። ከዚያም አልፎ በትዕቢት እኔ ጌታችሁ ነኝ እስከ ማለት ድረስ ሲደርስ ፈአኸዘሁ አላህ ሱብሓነሁ ወተዓላ ብርቱ የሆነ አያያዝን ያዘው። ነካለል አኺረቲ ወልኡላ፣ የአኺራና የዱንያ መገሰጫ የሆነ አሳማሚ ቅጣት ቀጣው፣ ያዘው። በዱንያም በአኺራም ማለት ነካል ቅጣት ማለት አኺራ በአኺራም ወልኡላ በዱንያም ማለት ነው። ይህንን እንግዲህ ኢብኑ ከሲር የመረጡት ተፍሲር ምን ይላሉ? ኢብኑ ከሲር አይ እንተቀመ አላሁ ሚንሁ انتقاما جعله به عبرة ونكالا لأمثاله من المتمردين في الدنيا ويوم القيامة بئس الرفد المرفود. الله سبحانه وتعالى አደገኛ ቅጣትን ቀጣው፣ ሰዎች እንዲማሩበት፣ ልክ እንደሱ አምሳያ የሆኑ ትዕቢተኞች እንዲማሩበት በዱንያ አደገኛ አያያዝ ያዘው፣ ባህር እንዲያሰምጡ አደረገ ዱንያ ላይ። ወየውመል ቂያመቲ ቢእሰ ሪፍዱል መርፉድ፣ የውመል ቂያማ ደግሞ ለእሱ የሚቀርብለት ለእሱ የሚሰጠው የቅጣት አይነት ምንኛ የከፋ ነው ብለዋል አላህ ሱብሓነሁ ወተዓላ። ወከማ ቃለ ተዓላ ወጀዐልናሁም አኢመተን የድዑነ ኢለናር፣ እነዚህን ሰዎች ፊርዓውንና አምሳዮቹም ማለት ነው ወደ እሳት የሚጣሩ መሪዎች ያደረግናቸው። ወየውመል ቂያመቲ ላ ዩንሰሩን፣ የውመል ቂያማም ደግሞ ምንም አይረዱም አይታገዙም ማለት። ኢብኑ ከሲር ምን ይላሉ? ወሃዛ ሁወ ሰሒሑ ፊ መዕና አልአየቲ አነ አልሙራደ ቢቀውሊሂ ነካለ አልአኺረቲ ወልኡላ አይ አዱንያ ወልአኺራ። የዚህ አያ ትክክለኛው ተፍሲር ይህ ነው። ነካለ አልአኺረቲ ወልኡላ ማለት በዱንያም በአኺራም ማለት ነው። በዱንያና በአኺራ አደገኛ ቅጣትን ቀጣው ማለት ነው ካሉ በኋላ አንዳንድ ተፍሲሮች ወይም በርካታ ተፍሲሮች ላይ ያለውን ደግሞ ንግግር ኢብኑ ከሲር ምን አሉ? ወቂለ እንደዚህም ተብሏል። ይህን ተፍሲር በተመለከተ አልሙራዱ ቢዛሊከ ከሊመታሁል ኡላ ወሳኒያ፣ በመጀመሪያው ጥፋቱና በሁለተኛው ጥፋቱ አደገኛ ቅጣት ቀጣ ነው ማለት ነው። የመጀመሪያው ማ ዓሊምቱ ለኩም ሚን ኢላሂን ገይሪ ያለው፣ የሁለተኛው ደግሞ አነ ረቡኩም አልአዕላ ያለው። በሁለቱም አደገኛ ጥፋቶቹ
አደገኛ አያያዝን ያዝነው ማለት ነው። ወቂለ ኩፍሩሁ ወዕስያኑሁ ለዚህም ተብሏል በኩፍሩና በአመፁ አደገኛ ቅጣት ቀጣ ነው ማለት ነው ተብሎም ተፈስሯል አሉ። ወሰሒሑ ለዚ ላ ሸከ ፊህ አልአወል ይላሉ ኢብኑ ከቲር። ሰሒሑ ተፍሲር ግን መጀመሪያ ያልነው ነው፣ በዱንያም በአኸራም አደገኛ ቅጣትን ቀጣ ነው ማለት ነው ይላል። ሰለላሁ ወሰለም ወባሪክ አላ ነቢና ሙሐመድ። የሚቀጥለው ደርስ የዛሬ 15 ቀን ነው የሚሆነው። አንቱም አሸዱ ኸልቀን ከሚለው እናነሳለን። አላህ ሱብሓነሁ ወተዓላ በሰማነው ተጠቃሚ ያደርገን። ሚን አህሊል ቁርአን ከቁርአን ቤተሰቦች ቁርአንን የሚማሩ የሚተገብሩ በቁርአን የሚመሩ ኡመቶች ያደርገን። ሰለላሁ ወሰለም ወባሪክ አላ ነቢና ሙሐመድ።